አረጋግጦልን ማስረጃውን ሀምጡ የሚል ጥያቄ ጠይቄያለሁ። በሁለተኛ መጽሐፈ ያሻር የሚባለው ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ ያለው። በሶስተኛ ደረጃ ደግሞ የሉቃስ ወንጌል ብላችሁ የምትጠሩት ምዕራፍ 1 ቁጥር 1 ላይ ምን ይላችኋል? የከበርክ ቴዎፍሎሶስ የተጻፈ ደብዳቤ ነው። ስለዚህ ለኢሳ የተሰጠው መልእክት የትኛው ነው? ወንጌል ነው ኢንጅል ነው የምትሉት? ይህ ለማን የተጻፈ ደብዳቤ ነው? ለቴዎፍሎስ የተጻፈ ደብዳቤ ነው። የቴዎፍሎስን ደብዳቤ ነው ኢሳ የተቀበለው ወንጌል ነው የምትሉት? አይደለም፣ የለም። በአራተኛ ደረጃ ጳውሎስ የጻፈው መልእክት ጳውሎስ ለማን ለሎዶቅያ የጻፈው መልእክት የለም። የት አለ የሎዶቅያ መልእክት? መጽሐፋችሁ ሙሉ ከሆነ የቱ ጋር ነው ያለው? ስለዚህ ሎጂካል አርጊውመንቱ የቀደሙ መጽሐፍቶች ትክክለኛና ከፈጣሪ የተላኩ ናቸው። እነዛን ደግሞ ፈጣሪ በቁርአን በኩል እውነተኝነታቸውን እና ከሰማይ የመጡ መልእክቶች መሆናቸውን ከሱ የተላኩ መሆናቸውን በቁርአን በኩል አረጋገጠ። ይሄው ነው እውነቱ። መጽሐፍቶቻቸው የታሉ? ጠፍተዋል፣ የሉም፣ ተበርዘዋል፣ የሉም። የሌሉ መጽሐፍቶችን ከየት ነው አምጡ የሚባለው? ይሄንን ደግሞ በቁርአን በግልጽ የተረጋገጠ ሆኖ ተቀምጧል ነው። ጨርሳል። አንዴ ቃንዶን ተጨማሪ ጨምር። የኔን ጥያቄ ንግግራችንና ውይይታችን በሰዓት ነበር በሰዓት ነበር መጠየቅ ነበር። ሀሳብም ካለ ዝም ብለህ ስጨርስ ሁሌ ጥያቄ አትበል። ምክንያቱም ያነሳው ሀሳብ ምንም እንደማይረባ ስለሚገባ ነው መሰለኝ። መጨረሻ ላይ ጥያቄ ላይ ፎከስ አድርጉ ትላለህ። ባይዘው የተነሳበት ፖይንት በደንብ እኔም እየሰማው ነበረ። ምንድን ነው ቁርአንህ የቀደሙት መጻሕፍት አሉ ብለህ ታምናለህ ወይም ደግሞ ተውራትና ኢንጅል ካሉ እስኪ አሳይ ስትባል ነው ኦኬ ይሄ መጽሐፍ እኮ መጽሐፍ ቅዱስ ላይ ተጽፏል እሱ አሳዩን የሚል አርጊመንት አመጣው አንተ ነህ። ስለዚህ ጥያቄው መጀመሪያ አንተ ላይ ስለሆነ የተነሳው መጽሐፍ ቅዱስ ላይ የምታነሳቸውን ምናልባት መጨረሻ ላይ እንመልሰዋለን። መጀመሪያ ቁርአንህ ላይ የተናገርከውን ነገር ታጠረዋለህ። ሱረቱል ማኢዳ መክፈት ካስፈለገ አሁን አንተ ተቀያሪ ደቂቃውን ያዘ ተቀያሪ ነው እንደ አዲስ ታስጀምር። በድሮ እስልምና ድሮም ሚዩት ካበራህ እንደ አዲስ ነው ደቂቃው የሚጀመርለት። ላይ ዋዲ ማልቀስም ከፈለክ ሚዩት አድርገህ ማልቀስ ትችላለህ። ሚዩት ካበራህ እንደ አዲስ ነው የምጨምርለት ላይ ዋዲ። ስለዚህ ሚዩትን አታብራ ፕሊዝ። ለምን ሀሳቡ ነው እንጂ ለምን አስረኛ ሰው ለምን አይሆንም? ቤሪ ሀሳቡን የምትሞግተው አንተ። ቆይ ሲሶ ሰው እየቀያየርክ ነው ከኔ ጋር የምታወያየው። ምን ታላቁ የሚባለው ደክሞት ነው? ደስ የሚል ብሎ ወሬ ራሱ ቢሆንም ግን መልስለታለሁ። ቆይ መልስለት አለ። አምስት ደቂቃ ይዝልሃል። ሙሉ ቲሙ ለመውረድ ፈልገህ ከሆነ ፕሊስ አታድርቃል። ሜዲያ መውረድ ፈልገው ነው ቤሪያ አይ ቲንክ እና መውረድ ከፈለገ አጣጥበጣል ፊት 15ኛ ቆይ ለኔ ተይው። ሚዩት አድርገህ ትሰማለህ ወይስ አሰማም? እሺ እኮ ሚዩት አድርገህ ሪከርድ አድርገህ ወዳጄ። ሚዩት አድርገህ ትሰማለህ ወይስ አሰማም? እንዴ ምንድን ነው? እሺ ወይ ታግሰን ምንሰማ የሆነ እንዳትወጣ ስለምንፈልግ ነው እና እንፈልጋለን። ስለዚህ አትክፈት እንዴ፣ በጌታ አትክፈት ማይኩን አንዴ። አረ ሚዩት እያደረገ ሀሳብ እየረበሸማ አይሆንም ወዳጄ። ስርዓት ይዘህ የምትሰማ ከሆነ ሚዩት አድርገህ ስማ። ስለዚህ ሀሳቡ ሲከብድህ ሰበብ አትፈልግ፣ ሚዩት አድርገው። አሁን ለመውጣት ፈልጋል ማለት ነው። ወደ ጥያቄና መልስ እንሂድ። በቃ ቀጥታ ይሄ የእኛ እኮ ሀሳብ ነው። በዚህ ነው የሚያልቀው መሰለኝ 5 ደቂቃ። ከዛ ወደ ጥያቄ
ቀጥታ ጥያቄና መልስ ይሆናል። ምንም ፖይንትለስ ነው ከዚህ ሰው ጋር ማውራት። ኧረ በጌታ ወዳጅ ማን ነው 5 ደቂቃ የሚያወራው? እኔ ነኝ እያወራሁ ነው። ላወራ 5 ደቂቃችንማ ውይይታችንን ጨረስን እኮ ወገናችን። ሚዩት አድርገው እባክህ። አወረዱኝ ብሎ ፖለቲካ ሊሰራ ነው። ለዛ ነው እሱ ጀመረ፣ እኔ ጨረስኩኝ። ውይይቱ እኮ በቃ አሁን ወደ ጥያቄ እኮ ነው የምንገባው። ፖለቲካ የሚሰራው አወረዱኝ ለማለት ነው። ችግር የለውም። ጥያቄና መልስ እናድርገው። ችግር የለውም። ጥያቄና መልስ የምንሰጥበት ታይም ይኖራል። አሁን ከእሱ ጋር ነው ጥያቄና መልስ የምናደርገው። በጣም ጥሩ። እሺ አንተ ነው የምትጠይቀው? አዎ እኔ ነኝ የምጠይቀው። የኔ ጥያቄ ያልተመለሰ ጥያቄ አለ። ቀጥሎ ኦዲየንሶች ደግሞ የሚጠይቁበት። አንተ ታዳሚ ሆነ ነው የገባው፣ ተወያይ አልነበርክም። ለምን እየገባህ እንደሆነ ስለማላቅ ማለት ነው። ጠይቀውን ቀጥል። አይ ቲንክ 10 ደቂቃ መቼ እሺ 10 ደቂቃ ግለጽና ጥያቄና መልስ እናደርገዋለን። ከዛ ከተመልካችም ይጠይቃል። እሺ ቀጥል። ኦኬ ኦርቶዶክስ መጽሐፍ ቅዱስ አላት? አዎ አላት። አውጣና አሳየን። 81 መጽሐፍ፣ የአዲስ ኪዳኑን 35 የብሉይ ኪዳኑን 46 ቆጥራ አሳየን። ምን ቆጥራ አሳየኝ ማለት ሙሉን ልቁጠርልህ? ከአዲስ ኪዳን አዲስ ኪዳን ላይ የምትቀበላቸው 35 መጽሐፍቶች በሙሉ አሳየን። 35 ቆይ እዚህ ነው እኮ የማታውቀው። አፖስቶሊክ ኮንስቲቱሽን ላይ 8ቱ መጽሐፍት የስርዓት መጽሐፍት ናቸው እና ለካህናት ለውስጥ አገልግሎት ስለሆኑ አሁን ጥያቄው ስለ ስምንቱን የስርዓት መጽሐፍት ናቸው። አታውቃቸውም። ለዛ ነው 8ቱ የስርዓት ናቸው። ለምእመን የሚሆኑ አሁን ርዕስ ካወቃቸው አፖስቶሊክ ኮንስቲቱሽን ላይ ምን ይላል መሰለ? መጽሐፍቶቹን አውጥታ ከባይብሏ ከመጽሐፍ ቅዱሷ መጽሐፍቶቹን አውጥታ አሳየን። ይኸው እሺ ልክፈትልህ። ክፈተው። መጽሐፉን ልክፈትለት። መጽሐፍ ቅዱሱን ክፈተው። ሃርድ ኮፒ መጽሐፉን ክፈተው። አዲስ ኪዳኑን ክፈተው። አዲስ ኪዳኑ እሺ በደንብ አዲስ ኪዳን ላይ መጽሐፍ አዲስ ኪዳን አሳየን። እሱ የስርዓት መጽሐፍ ነው። 5ቱ የስርዓት መጽሐፍት ነው የሚባሉት። ከ81 ወገን አይደለም? ከ81 ወገን አይደለም ናቸው። ግን መጽሐፍ ቅዱስ ላይ ለምእመን ሳይሆን ለካህናት አገልግሎት የተጻፉ ናቸው። ላሳየ አንዴ። ኦኬ በእጅ 81 መጽሐፍቶች ላሳየ 81 ናቸው መጽሐፍ ቅዱስ። ኢንተርኔት ላይ ነው መጽሐፉ ያለው። ኢንተርኔት ላይ ነው ያለው መጽሐፉ። አይ መጽሐፍቶቹ አሉ። መጽሐፉን ነው እንዴ የምትለኝ? መጽሐፉማ ላሳየ ይችላል እኮ መጽሐፍቶቹ አሉ ወይ? ላሳየ። ኦኬ ሁለተኛ ጥያቄ ላሳየ። በቃ መጽሐፉ የለም ተባለ፣ ተዘጋ እኮ። አሁን ወደ መጽሐፉ ላሳየ። ይኸው የሉቃስ ወንጌል የሉቃስ መልእክት የተጻፈው ለዓለም ነው ለቴዎፍሎስ። ይሄ ምን ይላል? አንብብልኝ። መጽሐፈ ዲዲስቅልያ፣ መጽሐፈ ኬት ነው የምታሳየን? ከኢንተርኔት ላይ ነው የምታሳየን? መጽሐፉን አይደል ላሳየኝ ያልከው? ይኸው መጽሐፉ ሃርድ ኮፒ 81 የተባለውን ሃርድ ኮፒ ያሳየን። በሃርድ ኮፒ ግዴታ ማምጣት አለብህ የሚል ህግ የለውም። አሁን መጽሐፍ የላትም። ይኸው መጽሐፉ ከፈለክ ከታች ያላችሁ ሰዎች በደንብ እንድታረጋግጡ። እስከዛሬ ለ2000 ዓመት ያክል መጽሐፍ አለበት ያለ ማነው? በሃርድ ኮፒ እያደረክ ያለው ደቂቃዬን እየመለስኩልህ እኮ ነው። ጥያቄ ስታጣ በሃርድ ኮፒ አምጣልኝ ትላለህ። እንግዲህ ስርዓታቸውን ተመልከቱ። ሁለተኛ ጥያቄ ሲጠፋብህ ስርዓታቸው አትበል ወዳጅ፣ ጠይቅ። የሉቃስ ወንጌል ለዓለም የተላከ መልእክት ነው። ለቴዎፍሎስ የተጻፈ ደብዳቤ ነው። ለዓለም የተላከ መልእክት ነው። ማስረጃ አምጣ። የሉቃስ ወንጌል ለዓለም የተላከ መልእክት መሆኑን ማስረጃ
የሉቃስ ወንጌል የተጻፈው አስቀድሞ ቴዎፍሎስ ለሚባለው ሀምታ መልእክት ማስረጃውን ግለጽ። ከሉቃስ ወንጌል ላይ ለዓለም የተላከ መልእክት መሆኑን ማስረጃ ክፈት። ስማኝ ያው የተጻፈበት ከሉቃስ ወንጌል ላይ ማስረጃ ክፈት ነው ያልኩህ ወንድም። ስማኝ እሺ፣ ቆይ እኔ ለሌላው አይነት ሰው አይደለሁም። ማስረጃህን ክፈት በል፣ ማስረጃህን ክፈት። ከሉቃስ ወንጌል የዓለም መልእክት መሆኑን እሺ፣ ስማ ወዳጄ፣ ሉቃስ ወንጌል መጀመሪያ የተጻፈበት ምክንያት ምንድን ነው? ብዙ ሰዎች ወንጌል ነው ከሉቃስ ወንጌል ላይ ወንድም የተጻፈበት ማስረጃውን ክፈት። ለዓለም የተላከ መልእክት ነው። ደቂቃዬን እየገደልብኝ ነው። ማስረጃውን አትችልም። ኦኬ፣ ማስረጃ መከፈት ተደርበኝ ካወራ እንድመልስልህ ካልፈቀድክ ወዳጄ፣ ጨዋታ ነው የፈለግከው ማለት ነው። ቆይ ልመልስልህ አንዴ። ማስረጃውን ክፈታ። ደቂቃዬን እየገደልክብኝ ነው እኮ። ይኸው ከፈትኩልህ እኮ መጽሐፉ እንዴት ለዓለም እንደሚሆን ላሳያ አይሻልም? ምን የቱ ጋር ነው ለዓለም የተላኩት የሚለው? ቃሉን አሳይ እኮ። ስማ ቨርባትም የሆነ ኤግዛክት ወርድ ፋላሲ ከሆነ እየሰራ ያለው ይሄ በሎጂኩ ዓለም ራሱ ፋላሲ ነው። እንዲህ ለዓለም ነው የጻፍኩት ተብሎ እንዲጻፍ ከሆነ እየፈለግ ያለው ይሄ ኤግዛክት ወርድ ፋላሲ ነው እና ቨርባትም ፋላሲ ይሆናል። ሀሳቡ ግን ቴዎፍሎስ ምን ይላል መሰለህ? ኧረ ስማ እኮ ላንብብልህ። የከበርክ ቴዎፍሎስ ሆይ ይላል። የመጀመሪያው ክፍል እያነበብክ ደቂቃዬን እየገደልክብኝ ነው እኮ። ካወቅከው ታዲያ ለምን ትጠይቀኛለህ? አልቅስ። እንዲህ ማልቀስ ከፈለግ የማውቀው ጥቅስ ነው ትላለህ። ጥቅሱን አታውቀው። ተቆም ላንብብልህ አንዴ። ወንድሜ አቁምልኝ። እኔ ጥያቄ ልጠይቅ። አቁም በቃ። ይኸው መልስ አይፈልግም። ጠይቅ በቃ። የሉቃስ ወንጌል ምዕራፍ 1 ላይ ያለው ለቴዎፍሎስ የተጻፈ መልእክት ወይም ደብዳቤ ስለመሆኑ ይናገራል እንጂ የዓለም መልእክት ስለመሆኑ አይናገርም። የዓለም መልእክት አይደለም። ለእሱ የተላከ መልእክት ነው አይደለም? ለእሱ የተላከ መልእክት ነው የሚለው ጳውሎስ ለእሱ የተላከ መልእክት ነው የሚለው። አሳይ፣ ክፈት። ጳውሎስ ለሎዶቅያ ሰዎች የጻፈላቸው መልእክት ይላል። ማስረጃ ለሎዶቅያ ሰዎች የላከው መልእክት የለም። መልእክቱ በሎዶቅያ ዘንድ ያለችው ነው እንጂ የሚለው ለሎዶቅያ ሰዎች የተላከች መልእክት አለች አይደለም። ስማ ጳውሎስ በሎዶቅያ ዘንድ ኧረ ጥያቄ ልጠይቅ፣ ገና ብዙ ጥያቄ ነው ያለኝ። እኮ ስማ፣ ጥያቄውን ልመልስልህ። በሎዶቅያ ያለችውን መልእክት ወደ እናንተ ትምጣ፣ በእናንተ ዘንድ ያለችው መልእክት ደግሞ ወደዛ ላኳታ። መልእክት የማን መልእክት ነው ብለህ ነው መጠየቅ ያለብህ። ላሳይ። ምኑን ነው የምታሳየኝ? ኧረ ደቂቃዬን እየጨረስክ ነው። በሎዶቅያ የነበረው መልእክት የትኛው እንደሆነ ነው አየው። ኤፌሶስ ቆላሴስ 4:16 ላይ አይደል? በደንብ ያዝ። ስትጠይቀውን በኋላም ተማር። እሺ ያው ሂር ፖል አስክስ ዘ ፒፕል ኦፍ ኮላሲያንስ ቱ ሰንድ ዚስ ኤፒስትል አፍተር ሪዲንግ ኢት ቱ ዘ ሎዶቅያ ቱ ቢ ሬድ ዘር አለ and to request from Laodicea the epistle that Paul sent to them to be read among them as well. ቆይ ስማ አልጨረስኩም። ኮሜንታሪስ አናኒመስ ስማ አንዴ አናኒመስሊ አግሪድ ዛት ይላል። ደቂቃዬን እየጨረስክብኝ ነው። እሺ አቁም። ኧረ በፈጣሪ ማስረጃ አንድ ስማ እንዴ it is the epistle of Ephesus ያው የኤፌሶስ መልእክት ነው። የኤፌሶን መልእክት ስለመሆኗ ከየት አምጥቶ ነው የጻፈው ማስረጃ? በትውፊት በአባቶች። ማን ነገረው? የትኛው አባት ነው የነገረው? የትኛው አባት? አባቶች፣ ሁሉም አባቶች። ማን ናቸው አባቶች? የትኛው አባት ነው የነገረው? ይኸው ፋዘር ታድሮስ ማላቲ አናኒመስ። ሁሉም አባቶች ያስተላለፈው ሁሉም አባቶች ይኸው ፋዘር ታድሮስ ማላቲ ይኸው ሰዎች አባቶች የሚሉት ዝም ብሎ ሎጂካል ለማድረግ እንጂ አናኒመስሊ አግሪድ ዛድ ሁሉም የሚስማሙት የትኛው? ስማ እንደዚህ ነው። በማስረጃ ሲወራ እንደዚህ እንዳንተ ማይ ብራዘር። ሁሉም አባቶች የኤፌሶን መልእክት ነው
ደቂቃዬ ልጠቀም። የዘውልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ዋሴ በዩሱፍ እያለ የእግዚአብሔር የጦርነት መጽሐፍ ብሎ ሙሴ ይጠቅሳል። ሙሴ የጠቀሰው የእግዚአብሔር የጦርነት መጽሐፍ የት ነው ያለው? አሳየን። ግዴታ መኖር ያለበት የእግዚአብሔር መጽሐፍ አይደለም እኮ የጦርነት መጽሐፍ የተባለ የእግዚአብሔር መጽሐፍ አይደለም። ግዴታ እኔ የት እንዳለ ማምጣት አይጠበቅብኝም። ባይዘው አንተ እኮ የተጠየቀው ቁርአኔ መጽሐፌ ነው ብለህ የምትካለው መጽሐፍ እኮ ነው። የት እንዳለ አላውቅም ያልከው ይሄ ሂስቶሪካል ቡክ ነው። ባይዘው የአይሁዶች የታሪክ መጽሐፍ ነው እንጂ ሪቪልድ ቡክ አይደለም፣ ወይም ደግሞ የተገለጠ በእግዚአብሔር የተገለጠ መጽሐፍ ነው እያለ አይደለም። አሴ ሪፈረንስ ከዚህ መጽሐፍ እንዲህ ተብሎ እንደተጻፈ አሁን የያሻር መጽሐፍ ይባላል። የያሻር ሪቪልድ ወይም ደግሞ መጽሐፉ የት እንዳላጣቅም ዲቫይን መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር አይደለም። ዲቫይን ስክሪፕቸር አይደለም ያልከም ዲቫይን ስክሪፕቸር አይደለም። በአይሁዶች ታሪክ በአባቶች ኮሜንታሪ በየትኛው መጽሐፍ ብትመለከት ይህንን አንደኛ ነገስትና ሁለተኛ ነገስት የጻፈው ማን ነው? ዲቫይን ሪቪልድ አንደኛ ነገስትና ሁለተኛ ዲቫይን ሪቪልድ አይደለም። አንደኛ ነገስትና ሁለተኛ ነገስትን የጻፈው ማን ነው? ስለ መጽሐፍት ማን ጸሐፊያቸው ማን ነው ጸሐፊያቸው አይደለም ውይይቱ። በነገራችን ላይ ማስረጃ የለም። ሰዎች እኔ አንድ ሺህ ጥያቄ በጠይቅ ፊትን ሊመልስ አይችልም። ከርዕሱ ውጭ እንድታወራ ስለማልፈቅድልህ ነው። ማይ ብራዘር ከኔ ጋር ስታወራ ስርዓትን ይዘህ ርዕሱ ላይ ነው የምታወራው። ደቂቃ ስጨርስ ዝም ብለህ የምታውቃቸውን ጥያቄዎች ሁሉ አልመልስልህም። የለህም። እሺ ጨርሰሃል። ማይ ብራዘር ጨርሰሃል። እሺ አሁንና በማስረጃ እንዴት እንደሚወራ ላስረዳ። ሱራ 5:43 ላይ ና ጥያቄን ብቻ ነው የምትሰማው። ሱራ 5:45 ላይ እነርሱ ዘንድ ተውራት እያለች እና ለሎዶቅያ እየተላከች መልእክት የሚለውን እንኳን ለይቶ ማንበብ አይችልም። ኮቴሽን እና ዋና ቦዲ የሆነ ቴክስት መለየት አይችልም። ከዚህ ሰው ጋር እንዴት አድርገህ ትወያያለህ? ምናልባት ግን ይሄ ሰው ሁሉ ሳይበተን ቅድም ረግቤን ምን እያላት ነበረ? ረግቤ ማይ ሲስተርን አንዴ የሆነ ነገር ላሳይ ትልቁ ላይ ታደርገኛለህ። ቁርአኑ ስለ ሴቶች ምን እንደሚል ጥሩ። አይ ስለማይመጣልህ ነው፣ ችግር የለውም። ይሄ በነገራችን ላይ ቁርአን ነው። ምዕራፍ 5:6 ነው፣ የማዕዱ ምዕራፍ ማለት ነው። ሶላት ሲያደርጉ ክርስቲያን ነው ሙስሊሞቹ ምን ቢነኩ ነው ሶላታቸው የሚፈርሰው የሚለውን ህግ እየደነገገ ነው። የአዩሀ ለዚነ አመኑ እናንተ ያመናችሁ ሆይ እሺ ወደ ሶላት በቆማችሁ ጊዜ ፊቶቻችሁን እጆቻችሁን ታጠቡ ምናምን እያለ ይመጣና ተመልከቱ። ጀነባ ብትሆኑ ታጠቡ፣ በሽተኞች ወይም በጉዞ ላይ ብትሆኑ ወይም ከእናንተ አንዳችሁ አለ። ተመልከቱ፣ ከእናንተ አንዳችሁ ከአይነ ምድር ቢመጣ ወይም ሴቶችን ብትነኩ ውሃን ባታገኙ ንጹህ የምድር ውሃን ታጠቡ። ከአይነ ምድር ብትመጡ ወይም ሴቶችን ብትነኩ ይላል። ሴት ልጅን እንደ አይነ ምድር የሚቆጥር ሃይማኖት ይዘህ ርግቤ አንቺ ሴት ስለሆንሽ እዚህ ጋር መናገር አይጠበቅብሽም፣ ኪዬ ሴት ስለሆንሽ መናገር አቺ ምናምን እንዲህ አይነት የድንቁርና ሀሳብ ራሱ በጣም ተወያይ ካለ በስነስርዓት የሚወያይ መረጃ እየከፈተ የሚያሳይ ሰው ይቀጥል እንጂ ብሎ እንዲህ አይነት ሞኝ ሰው ባይገባ ጥሩ ነው። የተባረክ ኦኬ ይሆን ችግር የለም። ጥያቄ ኦልሬዲ የተነሱ ሀሳቦችን ምንም እንደማያውቅ በክርስትናም ሲያነሳቸው የነበሩ ሀሳቦች በእስልምናም ሲያነሳቸው የነበሩ ሀሳቦች ምንም እንደማያውቁ የምታውቁት በምን እንደሆነ ታውቃላችሁ? የታሪክ መጻሕፍት እንዴት የት አሉ ማለት መጽሐፍ ቅዱስ ስለጠቀሳቸው ብቻ እግዚአብሔር እነሱን የመጠበቅ ቤተክርስቲያንም የታሪክ መጽሐፍ የአይሁዶች የታሪክ መጽሐፍ የመጠበቅ ግዴታም ኃላፊነትም የላትም። መጀመሪያ ማለት የት አሉ ምናምን እነ ያሻር አሁን
መጀመሪያ ዲቫይን ቡክስ ናቸው ያለው ማለት ነው። አሁን የያሻር መጽሐፍ አለ በመጽሐፍ ደረጃ ኦፍኮርስ፣ ቅድምም ታላቁም እያሳየ ነበር። ዘቡክ ኦፍ ዋርም የሚባሉ በጣም ብዙ መጽሐፍቶች አሉ ዋረቨርዞ ማለት ግን እነዚህ እንደ ታሪክ የተጻፉ ናቸው። በእስራኤል ላይ እስራኤላውያን ያደረጓቸውን ጦርነቶች እና ያሸነፏቸውን ጦርነቶች ተጽፎበት የሚገኝ መጽሐፍ ነው፣ የታሪክ መጽሐፍ ማለት ነው። እነዚህን የታሪክ መጽሐፍትን ፕሪዘርቭ የማድረግ ግዴታ ቤተክርስቲያንም የላትም እና አይሁዶችም ግዴታቸው አይደለም። ኦኬ ከተጠየቀ ወይም መጽሐፍት የምርም ዲቫይን ቡክስ ሆነው ከጠፉ ኦፍኮርስ እነሱን መጠየቅ ያስፈልጋል። ኦኬ አልተጠበቁም ሊያስብል ስለሚችል ማለት ዋናው የተጠየቀው ምንድን ነው? የታሪክ መጽሐፍ የታለ አይደለም እኮ የተባልከው አላህ በእጁ ጽፎታል ብለህ የምታምነው እንግዲህ ሌሎች ይሄ ቁርአን እንኳን ክርስቲያኖች ናቸው የጻፉት ብላችሁ ታምናላችሁ። ኦኬ የተለያዩ ምዕራፎች ባይዘው ሱረቱል በቀራና ሱረቱል ኢምራን የጻፈላችሁ እኮ ክርስቲያን ነው ብላችሁ ነው የምታምኑ። ክርስቲያን ነው የጻፈልን ብላችሁ ነው የምታምኑት። አት ዘ ኤንድ ኦፍ ዘ ዴይ ኦኬ ክርስቲያን ነው የጻፈልን ብላችሁ ታምናላችሁ። እና እነዚህ መጻሕፍት ወይም ደግሞ አላህ ግን በእጁ በገዛ እጁ ጽፏቸዋል ብላችሁ የምታምኗቸውን ተውራትን ስፔሻሊ በእጁ ነው የጻፈው አላህ በእነሱ እምነት ማለት አላህ የጻፈው መጽሐፍ ድራሹ ጠፍቶ ሰዎች የጻፉት ግን አለ ብላችሁ የምታምኑ በቃ አሳዛኝ ፍጥረቶች እኮ እናንተ ናችሁ። ሙስሊም ማለት ይኸው አላህ በእጁ የጻፈው ጭራሽ በቃ እንደው ሽታው ራሱ የለም ብለው ነው የሚያምኑት ሰዎች ማለት ለዛውም ክርስቲያኖች የሆኑ አይሁዶች ማን እንደጻፈው የማይታወቀው ቁርአን ግን አይበረዝም ብለው ነው ማለት አይጠፋም ብለው የሚያምኑ የመጀመሪያዎቹ ፍጥረቶች ቢኖሩ ሙስሊሞች ናቸው። ከዚህ አንጻር የሚታይ ነው ማለት ነው። ወደ አነሳቸው ምናልባት ቀድም ማስረጃ ማሳየት ስላለብን አሁን 81 ሲባል 8ቱ መጽሐፍት እዚህ ላይ ተካተው ለምን አታሳይም ምናምን የሚል ሀሳብ ሲያነሳ ነበር። በመጀመሪያ እያንዳንዱ አሁን መጽሐፈ ዲድስቅልያ ራሱ ብቻውን መጽሐፍ ቅዱስ ሊያክል ይችላል በሳይዝ ደረጃ ማለት አንድ ላይ ሊታተሙ አይችሉም። ሁለተኛ ደግሞ እነዚህ መጽሐፍት ለእያንዳንዱ ሌመንስ የሚሆኑ መጽሐፍቶች አይደሉም። ይሄ አፖስቶሊክ ካኖን ወይም ደግሞ የሐዋርያት ቀኖና 85 ስለ መጽሐፍ ቅዱስ ቁጥርና ቀኖና ይናገራል እና ስለ እነዛ 8ቱ መጽሐፍት ሲናገር ምን ይላል? ኤፒስትልስ ኦፍ ጆን ካለ በኋላ ኦፍ ጁዳ ካለ በኋላ ቱ ኤፒስትልስ ኦፍ ከለመንት ወይም ደግሞ 2 የቀለሜንጦስ መልእክታት ኤንድ ዲ ኮንስቲቱሽንስ ኦፍ ከለመንት ወይም ደግሞ የኮንስቲቱሽን ቀኖና የቀለሜንጦስ ቀኖና አለ። አድሬስ ቱ ዩ ቢሾፕስ ለቢሾፖች ለጳጳሳት የተላከ ነው። ኢን 8 ቡክስ በ8 መጽሐፍት 8ቱ መጽሐፍት ለማን የሚሆኑ ናቸው? ለጳጳሳት የሚሆኑ ይቀጥልና ዊች አር ናት ቱ ቢ ፐብሊሽድ ቱ ኦል ኦን አካውንት ዘ ሚስቲካል ቲንግስ ኢን ዘማል በቃ እነዚህ ለሁሉም ለምዕመናት የሚሆኑ መጽሐፍቶች አይደሉም። ዊች አር ናት ቱ ቢ ፐብሊሽ የሚደረጉ አይደሉም ለሁሉም። ታዲያ ለማን ነው? ለጳጳሳት የሚሆኑ ምክንያቱም እዛ የቅዳሴ ስርዓት ምናምን ኦኬ የቤተ መቅደስ አገልግሎት ላይ ሞር ያተኮሩ ስለሆኑ መጽሐፍቶቹ ማለት እያንዳንዱ ሌመን ወይም ደግሞ ክህነት የሌለው ሰው የሚመራባቸው ወይም ደግሞ የሚያነባቸው መጽሐፍቶች አይደሉም። ለዛ ነው 8 ኤፒስትልስ ቱ ቢ ሰንት ቱ ቢሾፕስ ኤንድ ዜይ አር ናት ቱ ቢ አሎውድ ቱ ቢ ፐብሊሽድ ለህዝብ ፐብሊሽ ሊደረጉ የማይገቡ መጽሐፍት ናቸው። ምክንያቱም በውስጣቸው የያዙትን ሚስቲካል ቲንግስ የቤተ መቅደስ አገልግሎት ላይ ስለሆነ የተጻፉት በቃ ፐብሊሽ የሚደረጉ አይደሉም። 8ቱ መጽሐፍ ተዘጋር። ስለዚህ እነዚህ ፐብሊሽ የሚደረጉ ህዝብ ሁሉ የሚያነባቸው መጽሐፍት ናቸው። ለዛ ለብቻው ይጠረዛል። እነዚህ 8ቱ ግን ፐብሊሽ የሚደረጉ መጽሐፍት አይደለም ነው። ለዛ ነው እዚህ ላይ የማይታተመው ወይም ደግሞ አንድ ላይ ያልታተሙት። አንድ ይሄ ነው። ሁለተኛ ለምንድን ይሄ ወገናችን የሮጠው ባይዘወይ ያነሳሁትን ሀሳብ ጥያቄ ላይ እንደማነሳ ስለገባው ነው። ምንድን ነበር ያነሳሁት ቅድም? ተፍሲር ኢብን ከሲር ሱራ 378 ላይ ምን ብሎ ተናግሯል? ቃል በቃል መጽሐፍቶቹ በጭራሽ ሊበረዙ አይችሉም ብሎ ቃል በቃል ተናግሯል። መጽሐፍቶቹ ሊበረዙ ይችላሉ በጭራሽ። አንድ ፍጥረት ቃል እንኳን ከዛ ሊያወጣ እንደማይችል ቃል በቃል ተናግሯል። እሺ የቱ ጋር? ይኸው ላሳያቸው። እሺ
ዙም ላድርገውና ተፍሲር እብን ከሲር ሱራ 378 ላይ ምን ብሎ ይናገራል? የሆነ አይሁዶች አጣመሙ መጽሐፍቱ ላይ አጣመሙ የሚል ቃል አለ እና አጣመሙ ሲባል ሙስሊሞች ለምንድነው የሚጠቅሱት? መጽሐፉ መበረዙ ያሳያል እያሉ ነበር ሲጠቅሱት የነበር ማለት የሚጠቅሱት። የራሳቸው ተፍሲር ግን ምንድነው የሚለው? በቡኻሪ ሪፖርት የተደረገ ነው እና በኢብን አባስ በኩል የመጣ ዘገባ ነው እና ዳት አያ ሚንስ ይህ አያ ማለት ያጣምማሉ፣ ይለውጣሉ ቡክስ አለ። ማንኛውም ፍጥረት ከአላህ መጻሕፍት ምንም አይነት ቃል ሪሙቭ ማድረግ አይችልም አሉ። ዘይ አልታር ኤን ዲስቶርት ሲባል ይለውጣሉና ያጣምማሉ ሲባል ሲናገር ምንድነው? ዘይ አፓሬንት ሚኒንግ ትርጉማቸውን ይለውጣሉ ማለት ነው። ትርጉሙን ልክ መጽሐፉን ያነቡታል፣ ሲተረጉሙ ግን ያጣምማሉ ማለት ነው ይልና ወሃቢን ሙናቢህ እንደተናገረው ይላል። እንዲህ ይላል the Torah and the Injil remains as Allah revealed them and no letter in them was removed። አንዲት ቃል እንኳን ሌተር ከመጻሕፍቶቹ ምን ሪሙቭ አልተደረገም፣ was removed from them። ኦኬ ነገር ግን however the peoples of the book ምን ይላሉ? ትርጉሙን ግን ያጣምማሉ አለ። ስለዚህ አንድ ፊደል አንድ ቃል ከምንና ከምን ከተውራትና ከኢንጅል አልተለወጠም ይላል። አልተለወጠም ይላል። ሱረቱል ማኢዳ ቅድም የተነሳው ምዕራፍ ሱራ 45ኛው አያ ደግሞ ተፍሲር ኢብን ከሲር ሄዳችሁ ብትመለከቱ ምን ብሎ ይናገራል? መሐመድ ተውራት እነሱ ጋር እያለ እንዴት ያስፈርዱሃል የሚለውን አያ ሲፈታ ሲያብራራ ምን ብሎ ነው የፈታው? ኦኬ ሁለት ሰዎች ሁለት ወንድና ሴት ሲያመነዝሩ አገኘም ብለው አይሁዶች ወደ መሐመድ እንደመጡ እና ምን ትፈርድባቸዋለህ ብለው እንደጠየቁት ይናገርና ከዛ አያ ወረደልኝ አለ መሐመድ። ምን አለ? መጽሐፉ ተውራት እኮ እነሱ ጋር አለ፣ ፍርድና እውነተኛ ቃል ያላት ስትሆን የሰጠናቸው ተውራት እነርሱ ጋር አለ። ስለዚህ አንተ ልትፈርድላቸው አይገባማል። መሐመድ ራሱ በአይሁዶች እና በክርስቲያኖች ሊፈርድ አይችልም። ለዓለም የተላከ ነው ትላላቸው። ወፍ መጽሐፋቸው ራሱ አያውቀውም። አይሁዶች በራሳቸው መጽሐፍ በተውራት ይፍረዱ ይላል። ክርስቲያኖች ደግሞ በምን መጽሐፍ? በኢንጅል። ዝቅ ብለው 47 ላይ ስታነቡ ክርስቲያኖች ደግሞ በኢንጅል ይፍረዱ ይላል። አንተ ለኡሚ ለሆነው ህዝብ ብቻ ነው የተላከው። ለኡሚ ለሆነ ህዝብ ደግሞ በቁርአን ትፈርዳለን። አለቀ። በአይሁዶች ስርዓት አንተ ምን አገባህን? ዘንድ ተፍሲሩ ሲያመጣ ምን ይላል? እንግዲህ ተውራታችሁን ይዛችሁ ኑ ነው የሚላቸው መሐመድ። ተውራታችሁን አምጡት። ተውራት ይዘው መጡ። ከዛ በኋላ መሐመድ ከተቀመጠበት ተነሳና በአንተ አምናለሁ፣ አንተም ባወረደው አምናለሁ ረዘ ተውራት አምናለሁ እያለ ነው። እዚህ ክሬዚ ማለት ጤነኛ አይደለም። አክቹዋሊ አላህን የላከው አላህ የላከው ወደ ተበረዘ መጽሐፍ ሆኖ መሐመድ ደግሞ አምጥቶ መጽሐፉ በዚህ መጽሐፍ አምናለሁ እሱ ባወረደውም አምናለሁ አለ። ስለዚህ ሁለቱም ፕሮብሌም ሁለቱም ጋር መሐመድም ጋር አላህም ጋር ችግር አለ ማለት ነው። በተበረዘ መጽሐፍ ከሆነ እንደዛ ብሎ እየተናገረ ያለው ዘን መጽሐፉ ተከፍቶ ይነበባል። ዘን እዛ የውግራት ምዕራፉ ራሱ እዛ ያገኙታል ማለት ይገኛል። ስለዚህ ጭራሽ መጽሐፍቶች ስለመበረዝ በመሐመድም በመሐመድ ሱሐባዎችም የማይታወቅ ተረት ነው። የማይታወቅ ተረት ሱራ 10:94 ላይ እችን ተናግሬ ወንድሞችም ሀሳብ እንዲሰጡ ለእነሱ እድል ልተው። በጣም ብዙ ሀሳብ ማንሳት ስለሚቻል ማለት ነው። ይህ ስፔሻሊ በቁርአኑ መጥፋት ምናምን እንደው ብዙ ሊባል የሚችል ነገር ነው። ብቻ ግን በተውራት መጥፋትና አለመጥፋት ግን የተናገራቸው ብዙ ቅጥፈቶች ስላሉ ነው። ሱራ 10:94 ምን ብሎ አላህ ለመሐመድ ይናገራል? ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን አለ እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ አለ። መሐመድ ቁርአን ወርዶልህ ብትጠራጠር እንደው ጥርጣሬ ቢፈጥር ይሄ እውነተኛ ነው አይደለም ብለህ ብትጠራጠር ከአንተ በፊት መጽሐፉን የሚያነቡት ጠይቅ አለ። መጽሐፉን የሚያነቡ የተባሉ ሰው የመጽሐፉ ሰዎች ናቸው፣ ክርስቲያኖች እና አይሁዶች ናቸው።
መጽሐፉን ሲያነቡ የነበረው የተበረዘውን መጽሐፍ የሚያነቡትን ሄደ ጠይቃቸው እያለው እንደዛ ነው። ከተጠራጠርክ ቁርአኑ ራሱ ትክክል ነው አይደለም ብለህ ተጠራጥረህ ከሆነ ክርስቲያኖች እና አይሁዶችን ሄደ ጠይቃቸው እያለ ሆኗል። የላከው ወደ የተበረዘ መጽሐፍ የሚያነቡ ሰዎች ነው። በቃ ቁርአናችሁንም ሀዲሳችሁንም ተፍሲራችሁንም አፈርድሜ ነው የምታበል። ይሄንን ቆመ መመለስ እንደማችል ኤቭሪ አብዱል ያውቀዋል፣ ኤቭሪ ሙስሊም ያውቀዋል። ይህንን ጥያቄ ሊመልስ አይችልም። ስለዚህ ብቸኛ አማራጭ ምንድን ነው? አላህ ይሮጣል፣ ተከታዮቹም ይሮጣሉ ከጥያቄ። እሱን ነው ምንለው። ዮሐዴ እኔም አንዳንድ የተወሰነ ማስረጃ ላሳያችሁ እና ትልቁ ላይ አድርጉኝ። በመጀመሪያ ደረጃ የእግዚአብሔር የጦርነት መጽሐፍ የሚለው መጽሐፍ የአምላክ ቃል ነው የሚልም አንድ ማስረጃ የለም። የትኛውም የቤተክርስቲያን አባት የአምላክ ቃል ነው ላለው በዚህ ዘመን ያሉ የክርስቲያን ስኮላሮችም የአምላክ ቃል ነው ብለው አያውቁም። ሙሉ የእግዚአብሔር የጦርነት መጽሐፍ የሚለውን የጠቀሰባቸውን የመጽሐፍ ቅዱስ ክፍሎች ስትመለከቱ ሁሌም ቢሆን ጦርነት የተካሄደባቸውን አካባቢ ጊዜያት የሚጠቅሰው ይሄ የጦርነት ከተጻፈ ያ ጦርነት በዚህ የእግዚአብሔር መጽሐፍ ተጽፏል ይላል። በሰዓቱ እስራኤላውያን ያደርጓቸው የነበሩትን ጦርነቶች የሚዘግብ መጽሐፍ ነው እንጂ የአምላክ ቃል ነው የሚል ማስረጃ የለም። አሁን የአምላክ ቃል ነው የሚል ሰው ካለ የአምላክ ቃል ለመሆኑ ማስረጃ ማምጣት አለበት። የጦርነት መጽሐፍ የሚዘገቡበት የዘገባ መጽሐፍ እንጂ የአምላክ ቃል አይደለም። የአምላክ ቃል ነው ካለ ማስረጃ ይሰጠናል። ስለዚህ ያ መጽሐፍ ጠፍቷል፣ ግን መጥፋቱ ምንም የሚፈጥረው ችግር የለም። ለምን? የአምላክ ቃል አይደለም። ጦርነቶች የሚዘገቡበት መጽሐፍ ነው። የሬኮርድ መጽሐፍ ነው። የእግዚአብሔር ጦርነት መጽሐፍ የተባለው ለዛ ነው። አሁን ጦርነት የሚባለው ለምንድን ነው? ጦርነቶች ሪኮርድ የሚደረጉበት መጽሐፍ ነው፣ የአምላክ ቃል አይደለም። ኦኬ። ስለዚህ እሱ ስለጠፋ የአምላክ ቃል ጠፋ ማለት አይደለም። ሌላው መጨረሻ ላይ የጠየቀው ጥያቄ አለ። አንደኛ እና ሁለተኛ ነገስትን የጻፈው ማን ነው ሲባል ነቢዩ ኤርሚያስን የጻፈው። ይሄንን የአይሁድ ታልሙዶቹም ይናገሩታል። ለምሳሌ በአባብ ላይ ጀረማያ ሮት ሂዝ ኦን ቡክ መጽሐፍ ኤርሚያስን ኤንድ ቡክ ሰቆቃው ኤርሚያስን እሱን የጻፈው ብሎ የአይሁድ መጽሐፍ ይናገረዋል በአባባትራ። ስለዚህ በግልጽ ነገስትን የጻፈው ኤርሚያስ እንደሆነ ይታመናል። ይሄ አክቹዋሊ በእኛም በክርስቲያኖች የሚታመን ነው። ቼክ ማድረግ ትችላላችሁ። ነገስትን የጻፈው ኤርሚያስ ነው። መጽሐፍ ኤርሚያስን የጻፈው ኤርሚያስ ነው። አንደኛና ሁለተኛ ነገስትን የጻፈው ኤርሚያስ ነው ነው። ኦኬ። አንደኛ ሳሙኤልን እና አንደኛ ነው ሁለተኛ ሳሙኤልን የጻፈው አንደኛ ሳሙኤል የጻፉት ደግሞ ጋር እያንዳንዱ የመጽሐፍ ቅዱስ ክፍል ይታወቃል። ሌላ ደግሞ ምን ብሎ ሲዋሽ ነበረ? ዕብራውያንን ማን እንደጻፈው አይታወቅም አለ። ይሄ ውሸት ነው። ዕብራውያንን የጻፈው ሐዋርያው ጳውሎስ ነው። ይህንን ቅዱስ ቄርሎስ ዘኢየሩሳሌም ማለት ቅዱስ ቄርሎስ ዘእስክንድርያ ሐዋርያ ቅዱስ